ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ እዚያ በኋላ ወማይነቅኒ ሀበታ ነብር ጎሊሃ ልጅም አይገደልብኝ። ምክንያቱም የልጇ ነፍሰ ገዳይ አውሬው ሄሮድስ መሞቱን ሰፍታ ያለ ስጋት ያደረችበት ቀን ነው ዛሬ። ያለ ስጋት ልጄን እንግዲህ የሚገልብኝ የለም ብላ በረፍት አደረች። ልጇ እንደፈለገ እንዲራመድ ዮሴፍና ሰሎሜም ደስ ብሏቸው እንዲያድሩ ደብረ ቁስቋም አድረው ምስዋዕከ እግዚኦ እግዚእ ኃያላን ያ ደብረ ቁስቋምም እንግዲህ ማደሪያ ይሆናል፣ እናትህም ማደሪያ ትሆናለች ተብሎ ዛሬ እንደ መንገደኛ እንደ ነጋዴ እንደ መሸበት ሰው አምላክ እንግዳ ሆኖ በደብረ ቁስቋም አድሮ ሰራዊተ መላእክት ሁሉ ከሰማይ ወርደው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል በመድኃኒተ ዚአ ሕዝቡ እያሉ ሲያመሰግኑ ያደሩበት ቀን ነውና እመቤታችን ከመከራ ከ2 ዓመት መከራ በኋላ ቤት አግኝታ ደብረ ቁስቋምን አግኝታ ዛሬ ያረፈችበት ቀን ነውና ለሁላችንም እረፍቱን ያድለን መድኃኒዓለም። አቺ ስለዚህ እመቤታችን ከመከራ በኋላ ማደሪያ ደብረ ቁስቋምን አገኘች። ማይነቅ ድንግል ማርያም ልጆቿን የምታሳርፍበት ደብረ ቁስቋምን አገኘች። በዚያች በደብረ ቁስቋም ሲመሰገን አድሮ ከዚህ በኋላ ናዝሬት ገብተው ኖሩ እና በዚህ ቤተ መቅደስ ታንጾ ዛሬም ድረስ ታምር እየተደረገበት ግብፅ ውስጥ ምን ተደርጓል? ታምር እየተደረገ ፈውስ እየተሰጠበት ደብረ ቁስቋም ላይ ይኖራሉ። ያቺ ቤተ መቅደስም ቀድሞም በተንባላት ሲመጡ ሳትጠፋ ዛሬም ጸንታ ታላቅ ገዳሙና ትኖራለች። በዚያች አንጻር ደግሞ መጀመሪያ የተቀበልናት ደብረ ቁስቋም ውስጥ ተገኝተን እግዚአብሔርን እናገኛለን።